ከዚህ የባሰው ነው የሚያራርቀን ተጠቃሚ እንዳንሆን የሚያረገን ወደብ ምኑ ነው የሚጠቅመን? በጉልበት እስከሆነ ድረስ። ስለዚህ ያን አካባቢ በጉልበት መያዝ ከመርህ አኳያ ያስኬዳል አያስኬድምን ለጊዜው ብንቶ ከጥቅም አንፃር ያስኬዳል አያስኬድምን ብቻ ብናይ የሚጠቅመን አይደለም። ጨርቃ መረት ያን አካባቢ በጉልበት ይዘን እንደ በአካባቢው እንዳሉት የመንደር ጎረምሶች በጉልበት እንኑር ብንል እነሱ የደረሰባቸው ዕጣ ነው እኛ ላይ የሚደርሰው። አንድ ባህር ተሻግረን አንድ ትልቅ ጎረምሳ አለ። የዛሬ 10 ዓመት የአካባቢውን ሀገር ለመንጨት የፈለገ እስካሁን ድረስ በምን ሁኔታ ላይ እንዳለ ሁላችሁም ታውቃላችሁ። ያው ማአት ዘይት ያለው ሀገር በረሃብ እየተጎሳቆለ ነው። ስለዚህ ለአሰብ ብለን ድህነትን መንጋብዝበት መነጠልን መንጋብዝበት ምክንያት ሊኖር አይችልም በጉልበት እስከሆነ ድረስ። ሌላው ጥያቄ የጉልበቱን ነገር እንተው። የመንደር ጎረምሶች አይደለንም። በህግ የምንገዛ ሀገር ነን። በህግ የመገዛት ባህል ያለን ሀገር ነን። ጎረምሶችን ስንቃወም የነበርን ሀገር ነን። ስለዚህ በህጉ መሰረት ብቻ ነው የምንሄደው። በህግም ቢሆን የዓለም አቀፍ ህግ ይፈቅድልናል። የባህር በር እንድናገኝ የዓለም አቀፍ ህግ ይፈቅድልናል በሚል ሂሳብ የሚወጣ ክርክርም ይኖራል። በእኔ እምነት ይሄ ተገቢ ክርክር ነው። ውድ አድማጭ ተከታታዮቻችን ሰላም ለእናንተ ይሁን። ከዚህ ቀደም ሲል የሁለት ውሃዎች አብይ ስትራቴጂ በሚል ርዕስ 5 ምዕራፎችን ጀምረን እንደነበረ እናስታውሳለን። በዛሬው ዝግጅታችን ከዚሁ ጽሑፍ ውስጥ በ5ኛው ምዕራፍ ከቀደሙት ጋር ተያያዥነት ያለውን ጽሑፍ እናቀርብላችኋለን። ስትራቴጂካዊ ጉዳት። ማንኛውም ሀገር የደህንነት ስጋቱን ለመቅረፍ ከሚከተለው ስትራቴጂ አንዱ የባህር ኃይል መገንባት ነው። ይህም የባህር ኃይልን በመጠቀም ከውጭ የሚመጣ በግዛታዊ አንድነት፣ በሉዓላዊነትና በፖለቲካ ነፃነት ላይ ያነጣጠረ ጥቃትን ለመከላከል ይጠቀምበታል። ይህንንም የአሰራር ሂደት ወይም ሞዱስ ኦፔራንዲ ኢትዮጵያን በዘመናዊ የባህር ኃይል ታሪኳ እስከ 1983 ድረስ ተጠቅማለች። የቀይ ባህር አዋሳኝ ስለነበረች ማንኛውም በባህሩ ላይና ከዚያ ጋር ተያይዞ የሚነሳ እንቅስቃሴን በቅርበት የመቆጣጠርና የመከታተል ስልታዊ ጠቀሜታ ተቀዳጅታም ነበር። ይህን ጠቀሜታ ግን ለባለፉት 3 ዓመታት አጥተዋለች። በንግድ መርከቦቿ ላይ ከሚመጣ ጥቃት ማለትም የባህር ውንብድና ለመከላከል በቀጥታ ተሳትፎ አድርጋ መከላከል አትችልም። ይህም ማለት የሌሎች የባህር ኃይል ያላቸውን ሀገራት እገዛ ያስፈልጋታል ማለት ነው። ኢትዮጵያ በአካባቢው ካሉት ሀገራት አንጻር በህዝብ ቁጥር፣ በወታደራዊ ኃይል ሚዛንና በኢኮኖሚ እድገት በአንጻራዊነት የተሻለች ናት። ሆኖም የባህር በር አለመኖሯ ሀገሪቷ በቀጠናው ልትጫወት የምትችለውን ሚና አቀጭጮታል። ወደብ አልባ መሆኗ እንደ ቀጠናዊ ኃይል ሀገር በመቆጠር የጎረቤቶቿን የውጭ ጉዳይ ፖሊሲ በተፈለገው መጠን ተጽዕኖ ለማሳደር አዳጋች ሆኖባታል። ይህም ሁኔታ ከሌሎች ምክንያቶች ጋር ተዳምሮ ወደፊት ሀገሪቷን ልትጫወት የምትችለውን አካባቢያዊ ሚና ይገድበዋል። በተጨማሪም የኢትዮጵያ ወታደራዊ ደህንነት የሚወሰነው በጎረቤት ሀገሮች በተለይም የወደብ አገልግሎት በምትጠቀምባቸው ሀገሮች ውስጥ ባለው የመረጋጋት ሁኔታ ነው። እነዚህ ሀገራት አንዳች የፖለቲካ አለመረጋጋት፣ ወረራ ወይም ጥቃት ቢፈጸምባቸው ኢትዮጵያ ከሌላው ዓለም ጋር የምታደርገውን ሁለንተናዊ ግንኙነት በማስተጓጎል ወታደራዊ ስጋት ይደቅንባታል። ይህም ወታደራዊ የደህንነት ተጋላጭነቷ የባህር በር እስከሌላት ድረስ ይቀጥላል። ሌላኛው ከወታደራዊ ጉዳት ጋር የሚያያዘው ጉዳይ
ኢትዮጵያ የባህር በር አልባ በመሆኗ ከባድ የጦር መሳሪያዎችን የምታስገባው በሌሎች ሀገሮች በኩልና በእነሱ በጎ ፈቃደኝነት ላይ ተመርኩዞ መሆኑ ነው። ይህም ሁኔታ የወታደራዊ ምስጢራዊነትን ለአደጋ ውስጥ ይከታል። የ1929 የጣሊያን ወረራ ከመካሄዱ አስቀድሞ ባሉት ዓመታት የጦርነቱ ጊዜን የተመለከቱ የታሪክ ድርሳናት እንደሚያስታውሱት ኢትዮጵያ የፋሽስት ጣሊያንን አደጋ ለመከላከል ልታስገባ የፈለገችውን የጦር መሳሪያ ለማስገባት አልቻለችም ነበር። በወቅቱ በነበረው የጦር መሳሪያ ማዕቀብና የሀያላኑ ሀገራት በተለይም ጣሊያንና እንግሊዝ ከዚያም ፈረንሳይ እንደ አውሮፓ አቆጣጠር የ1908 በፈረንሳይና ኢትዮጵያ የተደረገው ስምምነትን በመጣስ ፈቃደኛ አለመሆን በሀገራችን ሉዓላዊነት ላይ አደጋ አስከትሎ ነበረ። ይህም ክስተት ኢትዮጵያ በበቂ ሁኔታ ወታደራዊ ዝግጅት አድርጋ የመጣውን ወራሪ ለመከላከል እንዳትችል ለማድረግ ሞክሮ ነበር። ከታሪክ እንደታየው የቀድሞ ሶቪየት ኅብረት፣ አሜሪካና እስራኤል ከሀገራችን ጋር ቅርርቦች ነበራቸው። ለሀገሪቷ የሚሰጡት ትኩረት ለራሳቸው ካለው የደህንነት ጥቅም አንጻር ከባህር በር ጋር የተያያዘ ነበር። እነዚህ ሀገራት በተለያየ ጊዜ ወታደራዊ፣ ኢኮኖሚያዊ፣ የገንዘብና ዲፕሎማሲያዊ ድጋፍ ሲሰጧት ነበር። ይህም ድጋፍ በእርግጠኝነት ምን ያክል አካባቢዊ ሚና በቀይ ባህር ላይ አጫውቷታል የሚለውን መናገር ባይቻልም ኢትዮጵያ በቀይ ባህር ላይ እንደ ሌሎቹ የባህሩ ተጎራባች ሀገሮች ሚና እንደነበራት ያሳያል። ባለፉት 3 አስርት ዓመታት ያለው ሁኔታ የሚያመላክተው ቀይ ባህር በአካባቢው ያለው ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ተፈላጊነቱ እየጨመረ መሄዱ ነው። ከዚህም የተነሳ በአካባቢው ሀገሮችና በሌሎች ከአካባቢው ውጪ ባሉ ነገር ግን በአካባቢ ጥቅማቸውን ለማስጠበቅ በሚጥሩ ሀገሮች መካከል ፉክክር እየተስተዋለ ነው። ይህም ውድድርና ፉክክር ወደ ግጭት ላለማምራቱ ምንም ዋስትና የለም። አሁን እየታየ እንዳለው ጅቡቲና ሌሎች የቀይ ባህር ቀጥተኛ ተጋሪ ሀገሮች እያገኙት ያለው ስትራቴጂያዊ ጠቀሜታና የሚጫወቱትን ሚና ኢትዮጵያ ታለች። እንደ አውሮፓ አቆጣጠር በጥር 2020 በሳውዲ አረቢያ ፊት አውራሪነት በሁለቱም የቀይ ባህር ወገን ያሉ ሀገሮች ስላላቸው የጋራ የሆነ የደህንነት ስጋት፣ ስለ ጥቅማቸውና ስለ ሌሎችን ጉዳዮች ለመወያየት ያስችላቸው ዘንድ የቀይ ባህር ጉባኤ ሬድ ሲ ፎረም በማለት መሰባሰብ ጀምረዋል። ይህም ጉባኤ የሚያካትታቸው ሀገሮች ሳውዲ አረቢያ፣ ዮርዳኖስ፣ የመን ዓለም አቀፍ እውቅና ያለው መንግስት ነው፣ ግብፅ፣ ሱዳን፣ ኤርትራ፣ ጅቡቲና ሶማሊያ ናቸው። ይህ ጉባኤ በአካባቢው ስላለው የደህንነት ሁኔታ ውይይት ያደርጋል። በቀጠናው ያሉትን ሀገራት ያካተተ ቢሆንም ኢትዮጵያ ግን የቀይ ባህር ተጋሪ ሀገር ባለመሆኗ የተነሳ ተካታች አይደለችም። ግብፅ ኢትዮጵያን ከመድረኩ ለማግለል በነደፈችው ስትራቴጂ አባላቱ የቀይ ባህር ተዋሳኝ የሆኑ ብቻ ማድረግ ችላለች። የቀይ ባህር ዳርቻ ሀገር አለመሆኗንና አሁን ያለውን የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ የኢትዮጵያ የውጭ ጉዳይ ማስፈጸሚያ መሳሪያ መሆኑ እየቀነሰ ከመምጣት ጋር ተዳምሮ ኢትዮጵያ የሚመለከታትን ጉዳይና ጥቅም በቀጣናው ለማስጠበቅ አያስችላትም። እንደሚታወቀው በግብፅና በኢትዮጵያ መካከል በአባይ ወንዝ ውሃ አጠቃቀም ላይ ልዩነቶች አሉ። ከዚህ ጋር ተያይዞ የሚመጣን ዲፕሎማሲያዊ ልዩነት ግብፅ የጉባኤ አባልነቷን በመጠቀም የዲፕሎማሲያዊ ጫና ልታሳደር ትችላለች። በመሆኑም ከዚህ ባለብዙ መድረክ መገለል የራሱ የሆነ አሉታዊ ተጽዕኖ በኢትዮጵያ ላይ ያሳድራል። ይህም በይበልጥ የሚወሰነው ኢትዮጵያ ምን ያክል ከሌሎች የመድረኩ አባላት ጋር መልካም የሆነ ዲፕሎማሲያዊ ግንኙነት አላት በሚለው ላይ ነው። ዋነኛዋ የመድረኩ ዘዋዋሪ ሀገር ተብላ የምትጠቀሰው ሪያድ ስትሆን መድረኩን ለራሷ የውጭ ጉዳይ ማስፈጸሚያ አድርጋ የመጠቀም ዕድሏ የሰፋ ነው። በኢትዮጵያና በሳውዲ አረቢያ ዘርፈ ብዙ ግንኙነቶች አሉ። በተጨማሪም ምንም ያክል ኢትዮጵያ በሳውዲ አረቢያ ላይ በእርዳታ ኢንቨስትመንትና በመሳሰሉ ጉዳዮች ላይ ትመረኮዛለች የሚለውን ሊሰመርበት የሚገባው ጉዳይ ነው። ሌላው ጉዳይ ደግሞ አሁን በካርቱምና በአዲስ አበባ መካከል ባለው መልካም ያልሆነ ዲፕሎማሲያዊ ግንኙነት የተነሳ ምናልባት ካርቱም ፎረሙን ለዲፕሎማሲያዊ ጫናም ልትጠቀምበት እንድትችል ሊያደርጋት ይችል ይሆናል። በአጠቃላይ ኢትዮጵያ ከቀይ ባህር ከመገለሏ የተነሳ ከቀይ ባህር ጋር ከተያያዙ መድረኮችን መገለሏ ይቀጥላል። አባል መሆኗም የሌሎች ሀገሮች መልካም ፈቃደኝነት ላይ ይመረኮዛል። ከዚህም የተነሳ ቀጠናው የተመለከቱ ስትራቴጂያዊ ጉዳዮችና ጥቅሞቿን ለማስጠበቅ የሚደረገው ጥረት ችግር ይገጥመዋል።
ከዚህ ጋር ተያይዞ ተሰሚነቷና ልትጫወት የምትችለው ሚና እየቀነሰ ሊሄድም ይችላል። ኢኮኖሚያዊና ተያያዥ ጉዳዮች። እንደ ማንኛውም ወደብ አልባ ሀገር ኢትዮጵያ የንግድ ግንኙነቶቿን ባለፉት 3 አስርት ዓመታት የምታካሂደው በጎረቤት ሀገሮች አማካኝነት ነው። እስከ 1990 ድረስ የኢትዮጵያ የንግድ መውጫ ከነበሩት መካከል የኤርትራ ወደብ የሆነችው አሰብ አንዷ ነበረች። ሌላኛውን የኢትዮጵያ ክፍል ደግሞ ሲያገለግል የነበረው የምጽዋ ወደብ ነበር። ሆኖም ይህ ከፍተኛ ጥገኝነት ሀገሪቷን ለከፍተኛ ተጋላጭነት ዳርጓት ነበር። ጥናቶች እንደሚያሳዩት እስከ ጦርነቱ ድረስ 3/4ኛው የኢትዮጵያ ንግድ ያልፍ የነበረው በአሰብ በኩል ነበር። የጦርነቱ መነሳት ለተወሰነ ጊዜ የንግድ እንቅስቃሴውን አስተጓጉሎታል። በኢትዮጵያና በኤርትራ መካከል የተነሳው ጦርነት የኢትዮጵያን መንግስት ሌላ የባህር መውጫ እንዲያማትር አድርጎታል። ይህም ሁኔታ የጅቡቲን ወደብ የበለጠ ለኢትዮጵያ አማራጭ ሆኖ እንዲታይ አስችሎታል። ለባለፉት 24 ዓመታት የጅቡቲ ወደብ ዋነኛ የኢትዮጵያ ውጭ ንግድ መተላለፊያ ሆኖ እያገለገለ ይገኛል። በእርግጥ በስልጣን ላይ የነበረውና አሁን ያለው መንግስት ከፍተኛ ጥገኝነትን ለመከላከል ሲባል ከተለያዩ የጎረቤት ሀገሮች አማራጭ የወደብ አገልግሎት ለማግኘት እየሞከረ ይገኛል። ጥናቶች እንደሚያሳዩት አብዛኛው ያላደጉት የባህር በር የሌላቸው ሀገሮች የዓለም አቀፍ ገበያን ለመድረስ መዋቅራዊ ችግር ይገጥማቸዋል። ኢትዮጵያም እንደ አብዛኞቹ ሀገራት የዚህ ገፈት ቀማሽ ሆና ቆይታለች። የኢኮኖሚ ባለሙያዎች እንደሚሉት ኢትዮጵያ ባለባት የመልክዓ ምድራዊ ችግር ለከፍተኛ ትራንስፖርት አገልግሎት ወጪ ተዳርጋለች። የጅቡቲ ወደብ ከመሃል ሀገር ያለው ርቀት ከፍተኛ ነው። አብዛኛው የኢትዮጵያ የውጭ ንግድ ግንኙነት ከጎረቤት ሀገሮች ጋር ሳይሆን ባህር ማዶ ካሉ ሀገራት ጋር ነው። ይህም ሁኔታ ኢትዮጵያ የምታደርገውን የሸቀጦች መላክና ማስመጣት ረገድ ከፍተኛ ወጪ ላይ ዳርጓታል። በተጨማሪም የሀገሪቷ የውጭ ንግድ ግንኙነት በጅቡቲ አልፎ ስለሆነ የጅቡቲ መንግስት በየጊዜው የሚያደርገው የክፍያ ጫና እየጨመረ መምጣቱ ሀገር ውስጥ ላለው የዋጋ ጭማሪ የራሱ የሆነ አሉታዊ አስተዋጽኦ አሳድሯል። ምንም እንኳን እስካሁን ድረስ ሀገሪቷ የገበያና የውጭ ንግዷን በይበልጥ የምታስተላልፈው በጅቡቲ በኩል ቢሆንም በኬንያና በሱዳን ወደቦች አልፎ አልፎም የበርበራን ወደብ ትጠቀማለች። ይህም ቢሆን ከ90% በላይ የንግድ መተላለፊያዋ የጅቡቲ ወደብ ሆኖ ቆይቷል። ከወደቦቹ ያለው ርቀትና የመሰረተ ልማት መጓደል ሀገሪቷ ለከፍተኛ ወጪ ዳርጓታል። ይህም በአንድ ወደብ ላይ የሚደረግ ጥገኝነት ለሀገሪቷ የኢኮኖሚ ልማት ማነቆ መሆኑ ይቀጥላል። እንደ አውሮፓ አቆጣጠር በ2008 አጋማሽ ጀምሮ ኢትዮጵያ ለወደብ አገልግሎት የምትከፍለው ክፍያ በከፍተኛ ደረጃ ጨምሯል። እስከ 2008 ድረስ በዓመት ለዲፒ ወርልድ ስትከፍል የነበረው $850 ሚሊዮን ነበር። ሆኖም ይህ ክፍያ ባለፉት ዓመታት ለካርጎ፣ ለኮንቴነርና ለመጋዘን በሚል አሻቅቧል። እንደ የተባበሩት መንግስታት ሪፖርት ኢትዮጵያ እንደ ሌሎች ያላደጉ ወደብ አልባ ሀገራት 2 እጥፍ የሆነ የኢንሹራንስና የመጓጓዣ ክፍያ ትከፍላለች። ከሌሎች የበለጸጉ ሀገራት ጋር ሲነጻጸር ደግሞ 3 እጥፍ የሆነ ክፍያ ትከፍላለች። ለወደብ አገልግሎት በየዓመቱ የሚከፈለው ከፍተኛ ወጪ የሀገሪቷን ኢኮኖሚ እየጎዳው ይገኛል። ይሄ የወጣ ያለው ገንዘብ ምናልባት ለውስጥ መሰረተ ልማትና ማህበራዊ ልማት ግንባታ ቢውል የተሻለ ልማት ለማረጋገጥ አስቻይ ሁኔታ ይፈጥር ነበር። ይህም ማለት ኢትዮጵያ እያወጣች ያለችው ወጪ ቢቀር ለጠቅላላው ሀገራዊ ምርት የራሱ የሆነ ከፍተኛ አስተዋጽኦ ያደርግ ነበር። አሁን ባለው ሂደት ከቀጠል ከምናመጣው ሸቀጥ ውጪ እየጨመረ ይሄዳል። እንደ ታዋቂው ኢኮኖሚስት ፖል ኮሊር እይታ ወደብ አልባ መሆን እንደ ዋነኞቹ የልማት ጋሬጣዎች የሚቆጠር መሆኑን ይጠቅሳል። መንግስትም እያደረገ ያለውን የድህነት ቅነሳ ስትራቴጂ የበለጠ ውጤታማ እንዳይሆን ሊያደርገው ይችላል። ከዚህ ጋር ተያይዞ ውስጣዊ ግጭት፣ ሙስና፣ የመልካም አስተዳደር እጦት ካልተቀረፈና ከጎረቤት ሀገር ጋር ያለው መልካም ግንኙነት ካልዳበረ በእንቅርት ላይ ጆሮ ደግፍ ይሆናል። ወደብ አልባ እስከሆንን ድረስ ይህንን መቅረፍ እስካልቻለን ድረስ ከዚህ በላይ የተጠቀሱትን የልማት ጋሬጣዎች ማስወገድ አያስችለንም። እስከ ቅርብ ጊዜ ድረስ የሚወጡ የተባበሩት መንግስታት የሰብአዊ ልማት ሪፖርቶች እንደሚያሳዩት ኢትዮጵያ በሰብአዊ ልማት ዝቅተኛውን ደረጃ ይዛለች። ምንም እንኳን የኢኮኖሚ እድገት ብታስመዘግብም ከሌሎች ሀገሮች ጋር ሲነጻጸር
ዝቅተኛ የነፍስ ወከፍ ገቢና የሰብአዊ ልማት ኢንዴክስ አላት። እንደ አውሮፓ አቆጣጠር በ2020 የወጣው የተባበሩት መንግስታት የልማት ፕሮግራም እንደሚያሳየው የባህር በር ካላቸው የቅርብ ጎረቤት ሀገሮች ጋርም ስትነጻጸር ዝቅተኛ የነፍስ ወከፍ ገቢ እና የሰብአዊ ልማት ኢንዴክስ ነው ያላት። ጽሑፎች እንደሚሉት ምንም እንኳን ወደብ አልባ ሀገሮች በጎረቤት ካሉ የባህር በር ካላቸው ሀገሮች ያነሰ የኢኮኖሚ እድገት ያስመዘግባሉ ቢባሉም ከዚህ በተቃራኒ ኢትዮጵያ በአንጻራዊ መልኩ የተሻለ የኢኮኖሚ እድገት አስመዝግባለች። ሆኖም ግን ሰብአዊ ልማትን በተመለከተ ኢትዮጵያ ከጎረቤት ሀገሮች ጋር ሲነጻጸር በሕይወት የመኖርና የትምህርት ምጣኔ ደረጃ ሲታይ በዝቅተኛ ደረጃ ላይ ትገኛለች። በሕይወት ከመኖር ምጣኔ አንጻር ከኬንያና ከጅቡቲ በመጠኑ ወደ ኋላ ትቀራለች። በትምህርት ምጣኔ ከኬንያ ብቻ ታንሳለች። ሆኖም የባህር በር ቢኖራት ኖሮ ሀብቷን በማኅበራዊ ልማት በተሻለ መንገድ ትጠቀምበት ነበር። አሁን በተለያዩ የሀገራችን ክፍሎች የሚታየው የፖለቲካ ልዩነት በጦርነት የመፍታት አባዜ የሀገሪቱን ሀብት እያባከነው ይገኛል። ተመሳሳይ ግጭቶች አንዳች መፍትሄ ሳያገኙ የሚቀጥሉ ከሆነ የቢዝነስ ከባቢው እያሽቆለቆለ በመሄድ ያለውን ንግድና ግብይት እያስተጓጎለ ሊሄድ ይችላል። ከዚህ የተነሳ ሀገሪቷ ከውጭ በመዋለ ንዋይ ፍሰት፣ ቱሪዝምና የውጭ ንግድ ልታገኝ የሚገባት ገቢ እያሽቆለቆለ መሄዱ አይቀሬ ይሆናል። ይህም ለወደብ መክፈል ያለባትን ሀብት ለሌላ ጦርነት እንዲባክን እያደረገ ይገኛል። የኢትዮጵያ ከ3 10 ዓመታት በኋላ ለዘለቀ ጊዜ ከቀይ ባህር መገለልና የተፈጥሮ በሯን ማጣት ከዚህ በፊት የምታገኘውን ጥቅም ሁሉ አሳጥቷታል። እነዚህም ከባህር በር ጋር መኖር ጋር የተያያዙትን የደህንነት፣ ወታደራዊ፣ ስትራቴጂካዊና ኢኮኖሚያዊ ፋይዳዎች ናቸው። ምንም እንኳን የባህር በር መኖር ከኢኮኖሚያዊ ጠቀሜታ አንጻር በተለይ ቢነሳም ለኢትዮጵያ ግን የደህንነትና የሕልውና ጉዳይ ሆኖ ይቀጥላል። የሚታዩትን ውጫዊና ውስጣዊ ውስንነቶች መቅረፍ አለመቻል ሀገሪቷን በይበልጥ ተጎጂ አድርጓታል። የሚቀጥለው ክፍል እነዚህን ውስንነቶችና የመልክዓ ምድራዊ ጉዳቶች ለመፍታት ከተቻለ ማስተማማኝ የተፈጥሮ መዳረሻ እንዲኖር የተለያዩ እይታዎችንና የመፍትሄ ሐሳቦችን ያቀርባል። 5 ማጠቃለያ። በዓለም ላይ የባህር በር የሌላቸው ሀገራት በባህር ላይ የመጠቀም ዕድላቸው የተገደበ ሆኖ ይገኛል። በዓለም አቀፍ ሕግ መሠረት ታላቁን ባህር የመጠቀም መብት ለሁሉም ሀገራት የተሰጠ መሆኑ ቢታወቅም እነዚህ የባህር በር አልባ ሀገራት ግን ወደ ባህር ለመዝለቅ የሌላ ሀገርን በጎ ፈቃድ ማግኘት ይጠበቅባቸዋል። የባህር በር የሌላቸው ሀገራት የባህር በር እንዲያገኙ የሚያደርግ የሕግ ድንጋጌ ባይኖርም አንዳንድ ሀገራት በተለያየ መንገድ የባህር በሩን ከያዙ በኋላ አጠቃላይ የሕግ መርሆችን በመጥቀስ የባህር በር ማግኘት ችለዋል። ከዚህ አንጻር ፖላንድና ዴሞክራቲክ ሪፐብሊክ ኮንጎ ይጠቀሳሉ። ከዚህ ውጭ ግን በተለያዩ አህጉራት የሚገኙ የባህር በር አልባ ሀገራት ተመሳሳይ የሆነ ችግር ላይ ሲወድቁ ይስተዋላል። እነዚህ ችግሮችም በዋናነት ከኢኮኖሚ ስትራቴጂያዊ ጉዳዮች ጋር የተገናኙ ናቸው። የኢትዮጵያን ሁኔታ ስንመለከት ባሳለፈችው ረዥም ታሪክ ውስጥ የሀገሪቱ ሕልውና ከባህር በር ጋር የተቆራኘ እንደሆነ በዚህ ሰነድ ለማመላከት ጥረት ተደርጓል። ከጥንታዊ አክሱማውያን ዘመን ጀምሮ እስከ ቅርብ ጊዜ ድረስ የነበሩት መንግስታት በቀይ ባህር አካባቢ ላይ የራሳቸውን ሚና ለመጫወትና ሀገሪቱም የባህር በር እንዲኖራት ለማድረግ ከዲፕሎማሲ እስከ ወታደራዊ አማራጮች ድረስ ሲተገብሩ ነበር። በተለይ የአክሱም ስልጣኔን ስንመለከት ለስልጣኔው መነሳትና መቀጠል በኋላ መውደቅ እንደ ምክንያት የሚነሳው ከቀይ ባህር ጋር ተዋሳኝነት ጋር የተያያዘ ጉዳይ ነው። በቀይ ባህር ላይ በምትገኘው በአዶሊስ ወደብ ንግድና ወታደራዊ እንቅስቃሴ ማድረግ መቻላቸው ለስልጣኔያቸው መነሳትና መቀጠል ትልቅ አስተዋጽኦ ነበረው። በሂደት የቀይ ባህር አካባቢ በሌሎች ኃይሎች ቁጥጥር ስር መዋል ሲጀምር የአክሱም ኃይልም እየተዳከመ ሄደ። ከአክሱማውያን በኋላ የተነሱት የዛጉዌ ነገሥታት ከቀይ ባህር የተገለሉ ቢሆኑም እነሱም የባህር በር ለማግኘት ከመሞከሩ ወደ ኋላ አላሉ። ልዩነቱ የሚመጣው የዛጉዌ ነገሥታት የባህር በር ለማግኘት የዘይላ ወደብን እንደ አማራጭ ማየታቸውና ዘይላን መቆጣጠር ችለው የነበረ መሆኑ ላይ ነው። ከዛጉዌ ሥርወ መንግሥት መውደቅ በኋላ የነበሩት የመካከለኛው ዘመን ነገሥታትን በምንመለከትበት ጊዜ ከአክሱም እስከ ታጁራ፣ ዘይላና በርበራ ድረስ በመንቀሳቀስ ኢትዮጵያን የባህር በር ባለቤት ለማድረግ ይሞክሩ ነበር።
በእነዚህ ዘመናት በወቅቱ ይነሱ የነበሩ ነገሥታት ከነበራቸው አቅም ጋር በተያያዘ የመስፋፋትና የባህር ጠረፎችን የመቆጣጠር አቅማቸውም የተለያየ ነበር። በዚህ ዘመን ማዕከላዊ መንግሥት የመሃል አገር ላይ ትኩረት ከማድረጉ የተነሳ የቀይ ባህር አካባቢ ባህረ ነጋሽ እንዲተዳደር ይደረግ ነበር። በሂደት ግን የኦቶማን ቱርክና የፖርቱጋል ወደ አካባቢው መምጣትና የቀይ ባህርና የህንድ ውቅያኖስ ጠረፎች በቱርኮች ቁጥጥር መውደቅ የመሃል አገሩ አቅም እንዲዳከምና ኢትዮጵያም ወደማያባራ የእርስ በርስ ጦርነት እንድትገባ አድርጓታል። ዘመናዊ የኢትዮጵያ ታሪክ በአፄ ቴዎድሮስ ሲጀመር ኢትዮጵያ የባህር በር አልነበራትም ማለት ይቻላል። በተለይም ከቱርክ በኋላ ወደ ቀይ ባህር አካባቢ የመጡት ግብፃውያንና የአውሮፓ ቅኝ ገዢዎች የባህር በሮችን በሙሉ ተቆጣጥሯቸው ነበረ። ከዚህ የተነሳ ከአፄ ቴዎድሮስ እስከ ልጅ ኢያሱ ዘመን ድረስ ይደረጉ የነበሩ ዲፕሎማሲያዊና ወታደራዊ ጥረቶች አልተሳኩም ነበር። በተለይ ከወታደራዊ ድሎች በኋላ ይደረጉ የነበሩ ፖለቲካዊ ድርድሮች በተደጋጋሚ ኢትዮጵያን ተሸናፊ አድርገዋት ነበር። ኢትዮጵያን የባህር በር ባለቤት ከማድረግ አንጻር ስኬታማ የነበሩት አፄ ኃይለ ሥላሴ ናቸው። ከ1983 የመንግሥት ለውጥ ሲደረግ ኢትዮጵያ ተመልሳ የባህር በር የሌላት ወደብ አልባ አገር ሆነች። ከዚህም የተነሳ በርካታ ችግሮችን እንድትጋፈጥ ተገድዳለች። በተለይም በአገሪቱ ውስጥ ያለው ዝቅተኛ የመሠረተ ልማት ተደራሽነትና ተደጋጋሚ የሰላምና ደህንነት ችግሮች የችግሩን ተጽዕኖ የሰፋ አድርጎታል። የባህር በር አልባ ከመሆኗ የተነሳ በመጀመሪያ ሊጠቀስ የሚችለው ችግር ከፖለቲካና ከደህንነት ጋር በተያያዘ እየገጠማት ያለው ጫና ነው። የባህር በር አልባ ሀገር መሆናችን በጅቡቲ ላይ ጥገኛ እንድንሆን አድርጎናል። ይህ ደግሞ የደህንነት ጫና እየፈጠረ ይገኛል። በተጨማሪም የቀይ ባህር አካባቢ ፖለቲካ በየጊዜው እየተወሳሰበ የመጣ ቢሆን ከአካባቢው ፖለቲካ እንድንገለል እየተደረገ ነው ይገኛል። በመጨረሻም ኢኮኖሚያዊ ጉዳቱ ከጊዜ ወደ ጊዜ እየጨመረና ለልማት ሊውል ይችል የነበረው ገንዘብ ለወደብ አገልግሎት እንዲውል እያደረገ ሲሆን ከዚህ ጎን ለጎን ወደ ሀገር ውስጥ የሚገቡ ሸቀጦችን ዋጋ እንዲንር እያደረገው ይገኛል። በተለይ የኢትዮጵያ ኢኮኖሚ እያደገ ሲሄድና የወጪና ገቢ መጠናችን እየጨመረ ሲሄድ የኢኮኖሚ ጫናውን በዚያው ልክ እየጨመረ መሄዱ አይቀርም። አበቃ። በሚቀጥለው በምዕራፍ 6 ላይ የቀረበ